ስለዚህ እኔ በዛ ሰዓት አለመናገሯ በአጠቃላይ በዛ ሰዓት ያደረገቻቸው ነገሮች እኔ አሁን ከጃኒ አንፃር ምናልባት በልጅነቴ በወልዳት የማደርሳት አይነት ልጅ ናት ለኔ። ከእድሜም አንፃር አየዋለሁ፣ ከብዙ ነገር አየዋለሁ። ገባሽ? ለኔ አሁን እሷ ተለጠየ ልጅ ናት። ከሱ አንፃርም አየዋለሁ። በዛ ሰዓት የተፈጠሩት ነገሮች በጠቅላላ ከመጀመሪያ ተጎዳው ብላ ከመጣችበት ጊዜ በቃ ከሁሉም ነገር እኔ በሆን የማላደርጋቸውን ነገሮች ብዙ ነገሮች ተደርገዋል። ግን እንደ ሶሻል ሚዲያ ፐርሰን ደግሞ እርግጠኛ መሆን አልችልም። እኔም በእሷ እድሜ ሶሻል ሚዲያ አክሰሱ ኖሮኝ ፌሙ ኖሮኝ ምናምን ቢሆን ደግሞ ሜቢ ላደርገውም እችላለሁ። እና በዛ ሰዓት የነበረውን ጀጅ አልሆንም። አሁን ባለው ነገር ግን ወጥታ መናገሯ በጣም መብሰሏን እና እሷ እንደዚህ አይነት ነገር ጋር ምንም ነገር እንደሌላት ያሳያል። ትናንትና እነ ኪዱ ወጥተው መናገራቸው የራሳቸው ሀሳብ ይኖራቸዋል፣ ወይም ደግሞ እንደ ሰው በጊዜው ላይቭ ላይ ሆኖ ይሄ ወሬ በመነሳቱ ሰው ኮመንት በማድረጉ ይሄ አንፎሎ ቻሌንጅ አዶናይ በመኖሩ በጣም የሚያሳዝን ነገር ነው። ወይ ደግሞ ስለሱ ያው ሌላ ርዕስ ነው ብዬ ነው። ግን በዛ ምክንያትም ሊሆን ይችላል የሚያነሱት። ስለ ሊያ ይሄ ነው ብዬ የምናገረው ነገር የለም። የሴት ልጅ እናት ናት፣ እሷም ሴት ናት። እንዴት ይሁን እንደዛ ሲሆን ትሙት ትነሳ ምናምን ልል አልችልም። ግን ሊያ ናት፣ ኪዱ ደግሞ ኪዱ ናት። ሊያ ከጃኒ ጋር ያላት ግንኙነት እና ኪዱ ከጃኒ ጋር ያላት ግንኙነት ይለያያል ብዬ ነው የማስበው። ስለዚህ ትናንትና ባነሱት ወሬ ላይ ራሱ የተለያየ እኔ አሁን የማየው ያው ኪዱን ልጅ ስለሆነ ኪዱን የማይበት እና ሊያን የማይበት ነገር አንድ አይደለም። የትናንትናው ሀሳብ በጠቅላላ አሁን ላይ ጃኒ ያለችበትን አቋምም ያዩት ይመስለኛል፣ ለውጧንም ያዩት ይመስለኛል። በፊት ጃኒ ምን ታረግ ነበር፣ አሁን ላይ ምን አደረገች፣ ደጋፊዎቿንም እንደዚህ ያደረገች የሚለው ነገር ኢቭን ከትናንትና በፊት አይ ቲንክ ከ3 ከ4 ቀን በፊት ሊያ የተናገረችው ነገር አለ። እነሱ ተለያይተናል እያሉን ራሱ እኔ ተለያዩ ስላችሁ እንትን አላችሁ፣ ግን ተለያይተዋል ብላችሁ ነው ትሰድቡኝ ነበራችሁ። ኢቭን ይሄ እንዴት ነው አንዳንድ ሰው አለ አይደለ የሰውን አይምሮ ትዊስት አድርጎ መጠቀም የሚፈልግ ሊያ እኔ ያው መተዳደሪያዋም ስለሆነ አዝማች አስፖስብል የምትናገረው ሆነ የምታደርገው ነገር ቪው የሚጨምርላት ኮመንት ስድብ ሆነ ስድብ አልሆነ ኮመንት ነው የሚቆጠርልሽ፣ ዩቲዩብ ላይ ቪው ነው የሚቆጠርልሽ። ያ ሰው ጠልቶሽ አየሽ ወዶሽ አየሽ አይደለም፣ ቪው ነው። እና አዝማች አስፖስብል ሊያ የምትሰራው ስራ እኔ እስከሚታየኝ ድረስ ቪው የመጨመር እና ኮመንት የመጨመር ስራ ነው። ወሬ እውነት ስለመሆኑ ውሸት ስለመሆኑ አላውቅም። የምታወራው ነገር ግን በቻለችው አቅም እሷ ሰው የሚጨምርላትን ቪው የሚጨምርላትን ወሬዎች ነው እያመጣች የምታወራው። አብዛኞቹ የጃኒት ደጋፊዎች በጣም ቲኔጀርሶች እርሊ ትዌኒ ላይ ያሉ ምናምን ናቸው። በቪዲዮ የሚሰጡንም ስታይ ሲያወሩም ስትሰሚያቸው ሀሳባቸውን ምናምን ቶሎ ኢሞሽናል ይሆናሉ፣ ሄደው ኮመንት ያደርጋሉ፣ ሄደው ያያሉ ምናምን። እኔ ከእድሜም አንፃር ሳየው የጃኒ እንደዛ ሆኖ ነው የሚታየኝ። አዶናይ በኩል ደግሞ ሂዝ ዱዊንግ ግሬት፣ ከእድሜው በላይ ነው እሱ ራሱ ከእኔ አንፃር በጣም ህፃን ልጅ ነው። ግን ከእድሜው አንፃር በጣም ጥሩ ነገር እየሰራ ያለ ነው። ብዙ ነገር ሰብሮ ያለፈ ነው። ጃኒ ትክክል የተናገረችው ነገር ማንም ማንንም አላፈመሰም። ሁሉም ስራው ነው ያፈመሰው ያለችው በጣም ትክክል ነገር ነው። ስራቸው በጣም የተለያየ ነው። እሷ ላይቭ ጌም ነው የምትጫወተው፣ እሱ በእርዳታ እና በመልካም ስራዎች ነው የሚታወቀው። የታወቀው በጣም ሻይን ያደረገው በዛ ነው እንጂ ከጃኒ ጋር ቪዲዮ ስለሰራ አይደለም ሻይን ያደረገው። እሷም ከአዶናይ ጋር ቪዲዮ ስለሰራች አይደለም ሻይን ያደረገችው። ጌሞቿን በስነ ስርዓት የተጫወተች ቪዲዮ እየለቀቀች ትሬንድ የሆኑ ነገሮችን እየሰራች ትክክል ተናግራለች። በፌመስነቱ ዙሪያ በደጋፊዎች ስራ የጃኒ ፌመስነት ሲመጣ ስቴጆች ነበሩ። መጀመሪያ ልጅ ሆና ስትጀምር ከቤት ጓደኞቿ ጋር ትታወቃለች። ከዛ ከጆን ዳንኤል ጋር ትታወቃለች። ከዛ በኋላ አዶናይ መጣ። ስቴፕ ስላለው የደጋፊዎቿ ሁኔታም እንደዛው ነው። ምክንያቱም የመጣችበት መስመር የተለያየ ስለሆነ ከመጀመሪያ ጀምሮ የደገፋት ይኖራል፣ መሀል ላይ የደገፋት ይኖራል፣ መሀል ላይ ደግፏት መሀል ላይ እየተዋት ይኖራል ምናምን የተለያየ ስቴጅ ስላሳለፈች ማለት ነው። የደጋፊዎቻቸው ነገር ስቴቢሊቲው የሚለያየው የአዶናይ እና የሷ በዛ ምክንያት ነው። የአዶናይ ደጋፊዎች በመልካምነቱ እና በሚያደርጋቸው ነገሮች ወደው ነው አብረውት ያሉት። ኦልሬዲ እሱ እንግዲህ ወደ ኢትዮጵያ ከመጣው 1 አመቱ ነው።
ኢትዮጵያ ከመጣ በኋላ ከ3 ከ4 ወር በኋላ በጣም ቡሊ ሲደረግ በጣም ሲገፋ የነበረ ልጅ ነው። ስለዚህ ስቴብል ሆኖ በዚህ ፕላትፎርም ላይ ራሱ ታዋቂነትን ካገኘ ታዋቂነት ሳይሆን ተወዳጅነትን ካገኘ ማክሲመም 7 ወሩ ነው ሄዱ። በ7 ወር ውስጥ ቢውልድ የተደረገ ኦዲየንስ እና የእሷ የ4 ዓመት ኦዲየንስ በጣም የተለያየ ነው። በ4 ዓመት ውስጥ መወደድ መጠላት እሷ ብዙ ጊዜ ነው ያስተናገደችው። ከፍታ ዘቅታን፣ ክስን፣ ወቀሳን፣ መወደድ በጣም ብዙ የተለያየ ነገር ነው ያስተናገደችው። እሱ ደግሞ 7 ወሩ እንደ 7 ዓመት ነው የእሱ እንደ ብዙ ጊዜ ነው ያስተናገደው። ብዙ ነገር አሳልፏል። ግን የእሱ ደጋፊዎች አይሳደቡ ምናምን የተባለው ለምንድን ነው? የእነሱ ፎርም የተደረጉት በአጠቃላይ እኔ አሁን አዶናይን ስደግፈው ባደረጋቸው ነገሮች አንጻር ነው። ከእድሜው አንጻር በጣም የሚገርም ነገር ነው። ጥሩ ልብ ነው ያለው። ሰውን የመርዳት ተነሳሽነቱ በጣም የሚገርም ነው። ከዛ ደግሞ ሰውን መርዳት ተነሳሽነቱ እንደ ሌሎቹ ጀስት ረድቶ ማለፍ ብቻ ሳይሆን ይሄ እኔ አደርገዋለሁ ወይ እችላለሁ ወይ ብዬ ራሴን እስክጠይቅ ድረስ ልጆችን ማሳደግ ወስዶ ሙሉ በሙሉ ኃላፊነት መውሰድ፣ ለተለያዩ ድርጅቶች እርዳታ ማሰባሰብ፣ ለታዋቂ በጣም ይሄ እኔ በሆነ ራሱ ለማድረግ ይከብደኛል የምለውን ነገር ነው ያደረገው ሰው። በዚህ ውስጥ የተገነባ ኦዲየንስ እና ደጋፊ ፋን ከጃኒ ደጋፊዎች ጋር ማወዳደር በራሱ ትክክል አይደለም። ምክንያቱም እሷ የመጣችበት መንገድ በጣም አባጣ ጎባጣ ይበዛዋል። ከብዙ ሰው ጋር መዋደድ፣ መጣላት፣ መገናኘት፣ መራራቅ ምናምን አለው። በዛ ውስጥ መሀል የኦዲየንስ መፈራፈር ይኖራል። የእሱ ኦዲየንስ ደግሞ ፊርም ነው። አንድ አይነት አላማ ያለው ነው። በአንድ አይነት አላማ የመጣ ነው። በኦዲየንስ በኩል ልጅቷን መውቀስ ማለት ትክክል ነው ብዬ በአጠቃላይ አላስብም። እንደ ሚዲያ ፐርሰን ደግሞ አሁን ሊያ በተለይ እኔ ሊያን ምንድን ነው የምለው በእድሜ ስለምትበልጣቸው ናት። ከ10 እና ከ10 ዓመት በላይ ትበልጣቸዋለች። ሁሉንም እዛ ጋር ያሉትን አሁን እነ አዶናይንም ሆነ እነ ጃኒን ማለት ነው። ስለዚህ እሷ የኦዲየንስን እንትን ታውቃለች። ትክክለኛ ደጋፊዎች ወይም ደግሞ ማቹር ያደረገ ደጋፊ እንደዛ አይነት ነገር እንደማይናገር ወይም እንደማይጽፍም ታውቃለች። ግን በቃ ስራዋ ነው፣ ኮንተንቷ ነው፣ ይሄ ነው ስራዋ። ስለዚህ ጠላትም ተናገረ ወዳጅም ተናገረ ለጃኒ ብሎ በዛ ስበብ እሷ በቃ ቪው መጨመር ነው ስራዋ። ሌላ ነገር ትናገርና ትወጣለች። በነጋታው ቪዋ ከነበረበት እጥፍ ያድጋል፣ ይጨምራል። ይሄ ነው እኔ አዘ ቢዝነስ ነው ማየው። የሊያን ያው የምትናገረው ነገር መጥፎ መሆኑ እንዳለ ሆኖ ማለት ነው። የኪዱን ግን ሜቢ ከኢትዮጵያ እስከምትወጣ እየጠበቀች ነበር ለመናገር። በመልካም ስናየው፣ በመጥፎ ጎኑ ስናየው ደግሞ ትላንትና ባይሆን ይሄ ነገር ጥሩ ነበር። ልጁ ላይ አንፎሎ ቻሌንጅ በተጀመረበት ሰዓት መናገር ማለት ፌር አይደለም። ማንም ሰው በወደቅሽ ሰዓት ምንም ባይል ነው የሚሻው። ከቻለች ጥሩ ነገር መናገር ነው። እንዴት እንደዚህ አሁን ያነሳችው ሀሳብ መሀል ላይ ቪዲዮ ቢሰራ ወይም ደግሞ እንደ ቪዲዮ እንዲሰራለት መጠየቅ አለበት። አብረው ያሉትን ልጆች ምናምን ብላ እንደወቀሳ ያነሳችው ወይ ትክክለኛ ቪዲዮ መስራት እና በልጦ መገኘት። ለምን ዛሬ ላይ ትናገራላችሁ? ይሄ ልጅ እንደዚህ እርዳታ አድርጓል፣ እንደዚህ አድርጓል፣ አሁን ላይ ያን ፎሎ ማለት ምን ማለት ነው የሚል ኖርማል ቪዲዮ መስራት ይሻል ነበር እንጂ ትላንት ያነሳችው ሀሳብ አዶን ነው ከምን አንጻር እንደሆነ። ግን እሷም ሰው ናት፣ ልጅ ናት፣ ስሜታዊነት ሊኖርበት ይችላል። ከዛ ደግሞ ቲክቶክ ራሱን የቻለ ትልቅ ንግድ ነው፣ ገበያ ነው። ቪው ያስፈልገዋል፣ ጊፍት ያስፈልገዋል። እዛ ጋር ጊዜያቸውን ሰጥተው ቲክቶክ ሲሰሩ እኔ ሁሉንም የማያቸው ምንድን ነው አት ኤንድ ኦፍ ዘ ዴይ ጎል አላቸው በዚህ በቲክቶክ ገንዘብ ሜክ ማድረግ። ስለዚህ አት ኤንድ ኦፍ ዘ ዴይ ሂዱ ረጅም ጊዜ ጌም ሳትጫወት ቆይታለች። ኢትዮጵያ ለቫኬሽን ቆይታ ነው የሄደችው። ከውጭ ወደ ኢትዮጵያ ሲመጣ ብዙ ወጪ ይወጣል። ቫኬሽን የሚለው በአጠቃላይ ሀሳቡ ወጪ ማውጣት ነው። ብዙ ወጪ አውጥታ ሊሆን ይችላል። አሁን ላይ ቪዋን መመለስ ትፈልግ ይሆናል፣ ጌም መጫወት ትፈልግ ይሆናል። ከዛም አንጻር ሊሆን ይችላል። ስለዚህ በመጥፎም በጥሩም በሁለቱም ጎን ነው ያለው ማለት ነው። ግን ኢን ጀነራል በጠቅላላው ግን ምንድን ነው እነዚህ ልጆች ብዙ ጊዜ ስማቸው በተለያየ ቦታ ላይ እየተነሳ የብዙ ሰዎች አቴንሽን በጣም አቴንሽን መያዝ ይችላል ስማቸው። አሁን ላይ እኔ የአዶናይ እና የጃኒ ስም የሚነሳበት ቦታ ቪው የሌለው ቦታ ይቻላል። የእነሱ ስም ከተነሳ ወይ የእነሱ ፎቶ ከተለጠፈ ሰው አለ፣ የሰው መውደድ አላቸው፣ ብዙ ኦዲየንስ አላቸው። ማንኛውም ሰው ስማቸውን እያነሳ ብዙ ጊዜ ለዛ ነው የሚጠቀመው። እኔ የሚመስለኝና እኔ የገባኝ በትላንትናውም በጃኒም ሁኔታ
በአጠቃላይ ካፕል ኦፍ መንዝስ የነበሩት ሁኔታዎች እንደዛ ናቸው። ማቹሪቲ ደግሞ ሁሉም ጋር ያው ከእድሜም የሚመጣ ነው። ከኑሮም እየኖራችሁ እየተኖረ ሲሄድ ደግሞ የሚገኝ ማቹሪቲም አለ፣ እሱም አለ። አንዳንዶች ጋር በጠቅላላ እንደዛ ይመስለኛል። እና ቴንኪው ስላዳመጣችሁኝ። ናርዶስ ቴንኪው። መቲ እናንተ ካወራችሁ በኋላ እንትን እንዳይልባችሁ መቲ ቀጥይ፣ አንቺ ሀሳብ ስጪ። ደጋፊ መሆን ትችያለሽ፣ መቃወም ትችያለሽ። በነ ኪዱና ሊያ ሀሳብ መቲ ለቤቲ ልስጣት አይመችሽም? ስለነበርኩ ነው። እንዴት አደራችሁ? ምንድነው የተወሰኑ ነጥቦች ማንሳት እፈልጋለሁና ከነኪዲ ብጀምር ምንድነው እኔ የኪዲ ኢንቴንሽን አልገባኝም። ትላንትና ይሄንን ነገር ማንሳት ለምን እንዳስፈለገ፣ ምክንያቱም ምንም ኢንቴንሽኗን አላገኘሁትም። አንዴ ለምን ድምጽ አትሆኑትም ምናምን ነው የምትለው፣ አንዴ ደግሞ አዶናይ ላይ ቂም ይዣለሁ ነው የምትለውና እኔ በራሴ ፐርሰናሊ ስረዳት ምንድነው አዶናይን አሪፍ አልነበረም ለሷ የሚለውን ነገር ለማባባስ አይነት ነገር ነው እኔ በተረዳሁበት አንግል። ሶ አሁን አንፎሎን ቻሌንጅ ዲዘርቭት እንደዚህ አይነት ኢንቴንሽን ይዛ የመጣች ነው የሚመስለኝ። ለምን ለጃኒ ማዝና ከነበር ራሷንም ነፃ ማውጣት አስባ ከነበር ብሬክ አፕ አድርገናል እንዳሉት እንትን ማለት ትችል ነበረ፣ መውጣት ትችል ነበረ። ልክ እሱ አንፎሎ ቻሌንጅ ተጀምሮ እንደዚህ አይነት ሁኔታው ሲገባ መታ እንዳዘነ ሰው ለምን ጓደኞቹ ወጥተው አልሰሩለትም አለች። መልሳ ደግሞ እኔ ያን እንዲህ ከተናገረ በኋላ ቂም ይዤ አለች። ሶ እኔ ሀሳቧንም በግልጽ አልተረዳሁትም። ሜቢ እንደው ከጃኒ ጋር ፒስ ለመፍጠር ምናምን አይነት ነገር ሊሆን ከቻለም ይሄ መንገዱ አይደለም። አልተበዳደሉም በአንድም በሌላም። እንግዲህ የሶሻል ሚዲያ ላይፍ ነው የምናውቀው ነው፣ ያጋጥማል። ፐርሰናሊ እሷን ማውራት ትችላለች፣ ኦፊሻሊም ሶሪ ማለት ትችላለች። እና እንትና ግልጽ አይደለም፣ እኔ አልተረዳሁትም ይዛ የመጣችውን እንትንና አላማውስ ምንድን ነው? አሁን ሰዓቱ ላይ እዚህ ሰዓት ላይስ እንዲህ ብላ የምታወራው አላማው ምንድን ነው? የሆነ ቋሚ የሆነ ነገር ሰው አንደርስታንድ ያደርጋት ቋሚ የሆነ ነገር ይዛ መምጣት አለባት። ገባሽ? ሶ አዶናይ ዳውን ስለሆነ እንዲህ አይነት ሁኔታው ስለገባ ደስተኛ ሆና እንትን ልትል የመጣች ነው የሚመስለኝ። ሌላው ደግሞ ምንድነው ራሷን ነፃ የማውጣት ደርሼላታለሁ፣ ቀድሜ ሄጄላታለሁ፣ ከሱም በላይ ከሱም በፊት ምናምን። ግን ለምን እሱም ከተናገረ በኋላ ወታ እኮ ድምጽ መሆን ትችል ነበር። እውነት ለመናገር ሲጀምር ልጁ ስም አልጠራ ከሆነም ደግሞ የምር ካዘነች እኮ ምንም ማለት አይደለም፣ ስሟን ማጽዳት ትችል ነበር። አብሬያት ሄጃለሁ፣ ዛሬ የተናገረችውን ነገር ነው አብሬያት ሄጃለሁ፣ ቀድሜም ደርሻለሁ ብላ ስሟን ማጽዳት ትችል ነበር። ግን አላጸዳችም፣ አላደረገችም። ሰው አሁን የመጣችበት ሁኔታ አዶናይ ያለበት ሁኔታ ይገባዋል፣ እንኳንም እንደዚህ ሆነ ነው። ሹርሊ ደግሞ እኔ አዶናይ እንግዲህ አሮ ነው ባልቀበለውም አንፎሎ ቻሌንጁን ሰው ለምን እንዳደረገ እራሱ ያውቋል። ሌላው መጨመር እንፈልገው ምን መሰለሽ፣ ለጃኒ ደጋፊዎች እኔንም ጨምሮ ደጋፊ ሆነኝ፣ እሱም የሷም አድናቂ ነኝ። ግን እኔ ሲሰማኝ እንዲህ ተለይተው የሚለዩ ሰዎች አይደሉም። ተለይተው የሚለዩ አይደሉም ስል ሪልነትም ስላለ ማለት ነው። ሜቢ ትዳር ውስጥ ኖሮ ቢሆን ኖሮ ሶልቭ ያደርጉታል በእርግጠኝነት። እንትን አይሉትም። ልጅ መሀላቸው ኖሮ ቢሆን ትዳር ሆኖ ቢሆን ኦፊሻሊ የሆነ ነገር ተደርጎ ቢሆን ሶልቭ ያደርጉታል። አሁን ግን እሷንም የሚያቆያት ነገር የለም፣ እሱን የሚያቆየው ነገር ስለሌለ ይሄ ማምለጡን መፈርጠጡን ምናምን ነው የሚመርጡት። ግን ይሄ የአዶናይ እንዲመሆን ጃኒን የሚያስደስታት የጃኒም ደግሞ መውደቅ አዶናይን የሚያስደስተው ነው ብዬ ስለማላስብ ሰው ቢያስተውል። በእርግጠኝነት እኔ ትላንት ራሱ እየጠበቅኳት ነበር እስከ 6 ሰዓት ላይ ባልገባችም የሆነ የተሰማት ስሜት እንዳለ ሆኖ ነው የሚሰማኝ። እውነት ለመናገር የሆነ የተሰማት ስሜት ስላለ ነው። ሾርሌም በውስጥ ያወራሉ ብዬ ነው የማስበው። ለምን ተናግረዋል። ይሄ በሰለጠነ መንገድ ነው የተለያዩት። ካስፈለግኳት አለሁላት፣ ካስፈለገችኝ
ትመጣለች የሚል ሀሳብ አንስቶ ስለነበር እና ሜቢ ነገ ደግሞም እንደ እግዚአብሔር ፈቃድ ነው። በእርግጥ ግን ደግሞም ሊገናኙ የሚችሉን አይነት ሰዎች እኮ እንዳይገናኙ ልናደርጋቸው እንችል ይሆናል። ሶሪ ከሮስ ከወጣሁና ደጋፊዎቻቸው ምንድነው ካልም ብንሆን ጃኒም ባለችበት ሁኔታ ሳፖርት ብናረጋት እነሱንም እኔ አይደለም የጃኒና ያዶናይ የነ ጆን ዳንኤል ነገር ራሱ ያጦዝ ነው እኛ ደጋፊዎቻቸው ይመስለኛል። ሰው እኛ ብንረጋጋና ሁሉንም ሳፖርት ብናደርግ ሜቢ ነገ የተሻለ ቀን የሚመጣ ከሆነ እኛ ባና በላሾ ምክንያት ባይሆን የሚል አቋም ነው ያለኝ። ይሄ ነው። አመሰግናለሁ። የቀረ ሀሳብ ካለ መቲ ቴንኪው። ብዙ ጊዜ የእሷ ደጋፊዎች ስህተት ይሰራሉ ከጃኒ በላይ ማለት ነው። እና እኔ ከጃኒ ወታ የሆነ የተናገረችው ያልሆነ ነገር ወይ የሆነ እንደ ሌሎቹ ቲክታከር ከሆኑ ጋር እየተጋጨች መልስ እየሰጠች ምናምን የምትቀውጠው ሁና መልስ የሚሰጣት ሰው ብትሆን ጥሩ ነበር። ግን እሷ አይደለችም። እሷ ምንም ሳትና ደጋፊዎች በየቤቱ ስትሄዱ በየኮመንቱ ስትሄዱ በእውነት ነው የምላችሁ። እኔ ጃኒን በጣም ከዚህ በፊት ጃኒን ለጥፊያት በአዶናይ በኩል ብዙ ነገር ብለናል። የሰማችሁ የእሷ ደጋፊዎች ነበራቸው። ግን እሷ ወታ በቃ ለካ እሷ አትፈልግም። በቃ እኔ በቃ አትደግፉኝ። አንድ ሰው እንዴት ነው ስንት ሚሊዮን ህዝብ እየተከተለሽ በቃ እኔ የምፈልገውን ነገር አይደለም እናንተ የምታደርጉት፣ የኔን ስሜት አይደለም። እኔ ከፈለኩ ወጥቼ እናገራለሁ። በቃ አትደግፉኝ። ጭራሽ ለሷም ስሜታዊ የሚያደርጓት የራሷ ደጋፊዎች ናቸው። እና ወታ ከተናገረች እሷ ትክክል ናት። እኛ የምንናገራት የነበርን ሰዎች ቆም ብለን ስናስብ ለካ ጃኒ አይደለችም ደጋፊዎቿ ናቸው። ስለዚህ የጃኒን ደጋፊ ከዚህ በኋላ ጃኒን በደጋፊዎቿ ሊሰድባት የሚችል ሰው ካለ ደጋፊዎቿ ሁሉም ፎሎ ያደርጋት ሁሉ ደጋፊዋ አይደለም። ሪል የእሷ ፈኖች እሷን የሚሰሙ ቤታቸውን ከፍተው እሷን ኮፒ ሊንክ የሚያደርጉ እንዲሁም ደግሞ የራሳቸውን ጨዋታ የሚጫወቱ አዶናይን ባይደግፉ የሚቃወሙ አይደሉም። አዶናይን ደግሞ አብዛኞቹ ደጋፊዎች የግድ ከጃኒ ጋር ስለሆነ ብቻ ሳይሆን ከጃኒ ጋር ባይሆን የሚደግፉ ሪል የጃኒ ፈኖች ማለት ጃኒ ወታ መጥፎ የተናገረችው ነገር ሲኖር ሊጠሉ ይችላሉ። እሷ ወታ እስካልተናገረች ድረስ ሪል ፈኖችን መለየት አለብን። ዝም ብለው ከጎን ቢራቢሮ ስላረጉ የጃኒን ፎቶ ስለለጠፉ እኔ ከራሷ ንግግር የተረዳሁት ነገር እሷንም ሊጥሉ የመጡ ምክንያቱም ሰዎችን አናቃቸውም። የእሷን ስምና ፎቶ ስላደረጉ የጃኒ ደጋፊዎች አይደሉም። ለጃኒ ደጋፊዎች ተከታዮችም ይሄን ማወቅ አለባችሁ። ዝም ብላችሁ ቢራቢሮና የጃኒን ፎቶ ስላደረጉ ብቻ ገስት ላይ ስታዩቸው የጃኒ ደጋፊ ናቸው ብላችሁ አንዳንዴ አእምሯቸውን የሚቀይሩ ሰዎች ሊኖሩ ስለሚችሉ እንደውም የጃኒ ደጋፊ ሆነው ጃኒን ከሚናገሯት የጃኒ ጠላት ነን ጃኒን አንወዳትም ብለው የሚናገሯትን እንትን ማለት አለባችሁ። መጥላት የለባቸውም። ምክንያቱም አይወዷትም። በቃ ስለማይወዷት ግልጽ እየተናገሩ ነው። ግን የእሷ ወዳጅ መስለው እናንተ እኔ ስማቸው ሜንሽን አሁን በጃኒ የፈመሱ ብዙ ሰዎች አሉ እማቃቸው። ግን እነዛ ሰዎች ጃኒን ያሰድቧታል። እኔ አሁን እናቴ ስማቸውን አልጠራም። በዛ ምክንያት ዝም ብዬ በአእምሮ ሲመስለኝ ጃኒ ከነሱ ጋር ኮንታክት ለምን በዚህ ደረጃ ወጥተው ስለጮሁ በስልክ የምታወራቸው ይወጡና ጃኒዬ እንዲህ ብላ ምናምን ሲሉ ሞዛዛ ማንም ፎሎ ሊያረጋቸው በራሳቸው ስራ ፎሎ ሊደረጉ ያልቻሉ ስለዚህ ያወሯታል ብዬ አስብ ነበረ። እና ስለዚህ እኔ በግልጽ እየነገርኳችሁ ነው። ሌሎችም ደግሞ ጃኒን የሚጠሏት ሰው በዛ ደረጃ ያስባሉና ጃኒን የሚጠሏትን ሰዎች ሌላ ተጨማሪ አትሆኑ። የቢራቢሮ ፋሚሊዎች ሪል ፈኖች ለሆናችሁ ማለት ነው የራሳችሁ ፔጅ ክፈቱ፣ የራሳችሁ ሀሳብ አውሩ። ሜቢ ስለ ጃኒ ሌላ ፔጅ ገብታችሁ ለማውራት እንኳን ፍላጎት ካላችሁ የጃኒ ፕሮፋይል የሌለበት ሌላ አካውንት ክፈቱ። ደጋፊዋ ነኝ አትበሉ። ገስት ላይ ገቡና እኔ ይቅርታ ደጋፊዋም ተቃዋሚዋም አይደለሁም ግን ጃኒ ትክክል ናት እያላችሁ ወገባችሁን ይዛችሁ ተከራከሩ ከፈለጋችሁ። ግን የእሷን ፕሮፋይል እና ሪል ፈኖች ማለት ነው የእሷን ፕሮፋይል እና የእሷን ፎቶ አድርጋችሁ ግን እንደነዚህ ስለ ጃኒ ኔጌቲቭ የሚወራበት ወይ ስለ ጃኒ የሆነ ነገር ገብታችሁ ገስት አታውሩ። እኔ ዛሬ በሷ አንዳንድ ጊዜ እውነት ሲሆን ሲሰማኝ እናገራለሁ። ጃኒም ደግሞ የሆነ ሙድ ወታ
ነገር ካቀሳሰረች ይሄ ያወራሽበት ሙድ ደስ አይልም ልላት እችላለሁ። ነገር ግን እንደ ድሮ በፈኖቿ ምክንያት እሷን አልናገርም። ተከታዮቿ በሚሰሩ ስህተት ጃኒን አልናገርም። ጃኒ በምታደርግ ልክ እንደ ኪዱ አቋረጥኩሽና እኔ ነገሩ ራሱ በጣም ያጦዝ ነው ብዬሻለሁ። እንትኖቿ ናቸው ይሄ ደጋፊዎቿ መስለው ቢራቢሮን አድርገው ከነ ሊያ ጋር ራሱ አሁን ሊያ ያን ሁላ እኮ ስትወርድባት ያን ሁሉ ጊዜ ከጃኒ እኮ የሰማነው አንዲት ነገር አልነበረም። ሪከርድ ይደረጋል፣ ከስር ይሳደባሉ፣ ላይቭ ስትገባ ይሳደባሉ ሊያን። በፍጹም ጃኒ እንደዚህ አይነት ልጅ አይደለችም። እውነት እኔ እንግዲህ እስካየኋት ማንም እንዲከራከርላትም ማንም እንዲመልስ እንዲሰጥላትም የምትፈልግ ሰው አትመስለኝም። ሶ ደጋፊና ደጋፊዎቿ ናቸው። ደጋፊዎች ደግሞ የትኛው እኔ አሁን ሪል ደጋፊዋ ነኝ። እሷን የተመቸት እኔ በሪሌሽን እንኳን ብሬክአፕ ሲያደርጉ በጣም ፈርቼ ነበር። የምትጎዳ መስሎኝ አልቅሻለሁ። ግን እሷን ከተስማማት በቃ ደስ ይለኛል። እሷ ደህና ሆና ማየት ስለምፈልግ ይህ ነገ ደግሞ ሰላም ፈጥረው ተቀብለውም ከኖር ሲመቻት ይመቸኛል። በቃ ወዳጆቿ እንዲህ ነው መሆን ያለብን፣ መቀበል መቻል አለብን። ጉዳቷን አንፈልግም፣ መውደቋን አንፈልግም። ከተመቻት ግን ይመቻት፣ ይመቸኛል እሷ ካለች እኛ ምን ቤት ነን እየዞርን ከየቤቱ ስድብ እንደገና ነገር ማባባስ። ሰው ሪል ደጋፊዎቿንን የሚል የአዶናይን ፎር ፋሚሊ የእኛም ቢራቢሮ በቃ ፒስ ከሆነ ፒስ ይሆናል፣ ካልሆነ ደግሞ በቃ አሁን እኮ ያረጋጋችሁ ራሱ ጃኒ ናት። በቃ ዝም በሉ በቃ እኔ አንድ አላፈመስኩትም፣ ሁለት ደግሞ በቃ ብሬክአፕም ሳደርግ አክሰፕት አድርጎ ስትል እንትናለች። ጉዳቷን ብናይማ እኛም ብስ ነበር እኮ ለብዙ ነገር። ግን እሷ አሞ ኦኬ ካለሽ ይዘው ኦኬ በቃ ሊቨር። እኔ እንደዚህ አይነት ስሜት ይሰማኛል ውዴ። ቴንኪዩ ነቲ። እሺ እናመሰግናለን። እና ብዙ ጊዜ ተቃዋሚ ሰዎችን ታረጋጋላችሁ ማለት ነው። ደጋፊዎች ፎከስ አድርጉ። ጃኒን የምታሰድቧት ደጋፊዎች ናቸው። ሰኑድ ያ ሰላም፣ እንዴት ነህ? እንዴት ናችሁ? አለን። ሰላም አደርኩ። ወይ ይቅርታ፣ እሺ የወንድ ስም መስሎኝ ነው። ሰላም፣ እንዴት አይ አደርሽ? ሰሚ አለሁ። እንዴት ነሽ? አለን። አለን። እኔ በኪዱና በእንትና በሊያ ባነሱት ዙሪያ ማለት በሊያ ባነሱት ዙሪያ ማለት ነው። እነሱ ማለት አሁን ሊያ እኔ ዝም ብዬ ሃይላይት ስነግርሽ እንትናን እያቀሳሰረቻት ነው ኪዱን ማለት ነው። ኪዱ ደግሞ አልፋነነችም። ገባሽ? እንዴ ነገ ፋውል እያስጣለቻት ነው። ኖ በደንብ ሪከርዱን ስሚ። እንደውም የሚገርምሽ በዚህ የጃኒ ደጋፊዎች አሁን እየቆየ ሲገባ እኔ ራሱ የዛኔ ሊያ ላይ ህዝቡ በሚነሳበት ሰዓት ሴት ልጅን እንደዚህ በመናገሯ እኔ ራሴ በእውነት ነው የምላችሁ ሊያ ላይ ተነስቼ መጨረሻ ፎከስ አድርጌ ሳየው እንዴ ለጃኒ እኮ ሊያ እየጠቀመቻት ነው። ለመሰለሽ ሶሻል ሚዲያ ላይ እንደዚህ ግርግር አሁን ሊያ ስለተናገራቻት ሰዎች ሁሉ እኔ አሁን ጃኒን አላውቃትም ነበረ። ገባሽ? በአዶናይ ነው ያወቅኳት። ሌሎቹ መጥተው ደግሞ አዶናይ የታወቀው በጃኒ ነው ሲሉ በዚህ ተጣልቻለሁ ሁሉ። ግን ይሄ የሰው የተለያየ እንትን አለ። ግን ሊያ ደግሞ ጃኒን እንደዛ በምታደርግበት ሰዓት እኔ ራሱ ጌመር ቁጭ ብዬ የማይ ሰው አይደለሁም። ይሄ አንድ አበባ ታብታብ ሲሉ ማናቸውንም ማለት ነው። አንዳንዴ ሲጫወቱ የሆነ ፈን ሲሆን ገብቼ ሁሉንም ላያችሁ ይችላሉ። አልፎ አልፎ ወይ ሪከርደሮች ሪከርድ አድርገው የፖስተቱትን እንጂ ሊያ ለጃኒ ምን ጠቀመቻት? እንደዛ ስታደርጋት ህዝቡ ሁሉ ሊያን ይረግጣል። ሊያም ቪው አገኘች፣ ጃኒም ከፍ አለችበት። ገባሽ አይደለም? ሁሉ ሰው ሊያ ተጠላች። ብዙ እንድትወጣ ከቤቷ ለመውጣት ለመግባት እስከምትሳቀቅ ድረስ ማለት ነው። ጃኒ ግን ቫይራል ነው። እሱን እኮ አይደለም እኔ የምልሽ። ግን አሁን ስላወራችበት ባጠፋችው ነገር እዛ ነው መመለስ ይችል ነበር። ኖ በዛ ሰዓት ስላወራችበት ሊያ አሁን ማውራት አልፈልገችም። ኪዱ ስታወራ ምን ለማለት ፈልገች ነው? ምን ፈልገች ነው እያለቻት ሁሉ ነበረ ሊያ። ገባሽ? አይ ነው እንደሱ መሰምቻታለሁ እኮ እኔ እሱ ጋር ሊያጠፋች ምናምን እያልኩሽ አይደለም። አሁን ኪዱ ማለት ነው የዛኔ ያ ነገር የተፈጠረ ጊዜ መናገር ትችል ነበረ። ኢትዮጵያ ውስጥ ሆና ሀገሯ ነው። ገባሽ አይደል? ያለውን ነገር ፌስ ማድረግ ነበረባት በእነሱ ጉዳይ በጃኒ ጉዳይ ግን አላደረገች። በቃ አለፈ፣ ሄደች ሀገሯ። አሁን እኔ የነሱ የኪዱና የሊያ ነገር ብቻ ሳይሆን አንዳንዴ የምታወሪው ነገር አሁን አዶናይ በቃ ብሬክአፕ እንዳደረጉ ተናገረ። ካደረገ በኋላ ደግሞ ምን አለ? ትናንት ወይ ከትናንት ወደ ላይ ብላ ገብቶ እኔ 7 ማሳድጋቸው ልጆች አሉኝ ማለት የሱ ሻይንና ሹት ማድረግ
ጃኒ የከለከለችው ያስመስላል ንግግሩ። አንዳንዴ የምትናገሪው ነገር የሆነ ፍሬ የሚያፈራ መሆን አለበት። ገብቶሻል አይደል? እዛኛው ሰው ጋር ሄዶ ምን ነገር ሊያደርግ ይችላል ብለሽ ደግሞ ማሰብ አለብሽ። አንቺ እንዳመጣልሽ አይደለም እኔ ታዋቂ ነኝ ብዬ እንዳመጣልኝ መናገር የለብኝም። እኔ የአዶኒም የጃኒም ደጋፊ ነኝ፣ የሁለቱም ነኝ። እኔ ሁለቱንም ነው የምወዳቸው በፍቅር። ይሄ ነገር በመፈጠሩ በጣም በቃ ማለት እንደ ታናሽ እህቴ ቅር ብሎኛል። ገብቶሻል አይደል? እሱም እንደዛ ማለት ነው። ግን የሚናገራቸው ንግግሮች ካየሽ እኔ 7 ልጆችን እረዳለሁ፣ እነሱን ማብቃት እንጂ መርዳት አይጠበቅበትም። በመጀመሪያ እንደዚህ አይነት ንግግሮችን በጣም በማስተዋል ነው መናገር ያለበት። እንዴት ነው 7 ጡረተኛ ነው እንዴ የሚያፈራው? በሚፈልጉት በሚወዱት ወይ ራሳቸውን ሰክሰስ እንዲያደርጉ መልቀቅ ነው እንጂ ማሰር አያስፈልግም። ገብቶሻል አይደል? እነዚህ 7 ልጆች አሁን የእሱ እስረኞች ናቸው። የሰው ልጅ ይኖራል፣ ነገ እኮ ፌል ያደርጋል። ነገ ትሞቻለሽ፣ አታውቂውም። በእግዚአብሔር እጅን ያለ ነው እያንዳንዳችን ማለት ነው። እነዚህ ልጆች ዛሬ ካላበቃቸው፣ ዛሬ በራሳቸው እግር ቆመው እንዲኖሩ ካላደረጋቸው፣ እኔ እነሱ ሌግዠሪ ኑሮ አይኑራቸው። የሚያኖር የሰራዊት ጌታ እግዚአብሔር ነው። ማቆም ነው መንገዱ፣ ወይም መምራት ነው። ራሳቸው ሻይን እንዲያደርጉ መልቀቅ እንጂ እሱ ጧሪ እነሱ ተጧሪ አይነት ስሜት ነው የተናገረው። አዳምጪ፣ እሱ የለቀቀው ማለት ነው። በእሱ እኔ በጣም ቅር ብሎኛል። ይሄ አስተሳሰብ ጃጋስ አለ ማለት ነው። በቃ እስረኛ ሊያደርጋት አስቦ ነበር። የጸባቸውን መንስኤ ነው ብዬ ነው እኔ ላውራሽ የምፈልገው። ግን የነሱን አይመለከተኝም። የጃኒና የአዶና ጉዳይ የጃኒና የአዶና ጉዳይ። ግን ዛሬ እነዚህ ልጆች መርዳት ሳይሆን ማብቃት ላይ ነው። እነዚህ ዲቻ ቦይስንም ማብቃት ላይ መሮጥ አለበት፣ መልቀቅ ነው። ገብቶሻል? ልጅሽን አሳድገሽ እኮ ነገ ትለቂዋለሽ። በራሱ መንገድ ነው የሚሄደው። እንኳን የሰው ልጅ አምጥተሽ ኃላፊነት የሚሰማሽ ሌግዠሪ ኑሮም እሱ ደግሞ ነው እንደሚያኖራቸው። እሱ እኮ ነገ የራሱ ላይፍ የራሱ ህይወት አለው። ገብቶሻል? ስለ ራሱ ነው ማዳመጥ ያለበት። እነዚህ ልጆችን እያበቁ ሌሎች ልጆችን ለማብቃት ነው እንጂ መሮጥ ያለበት እንደገና ጡረተኛ መፍጠር ማለት ነው። አሁን በቀደም በተናገረው ንግግር በጣም ሼም። እኔ ከሱ ይሄን ንግግር አልጠብቅም። በጣም ብዙ የሰራቸው ነገሮች ይሄ 1 2 ብለሽ ቆጥረሽ የምትጨርሹ አይደለም። በዚህ በአጭር ጊዜ የሰራቸው ነገሮች በጣም መልካም ነገሮች፣ በጣም ማለት እግዚአብሔር እየተጠቀመበት ያለ ሰው እንደሆነ እንዲሁ ታያለሽ። ደግሞ አንዳንዴ ብዙ ባወራሽ ቁጥር ብዙ ፋውል ትሰሪያለሽ። ከንግግርሽ ነው መቆጠብ ያለብሽ። እዚህ ጋር ምን ብናገር ብለሽ ነው እንጂ አንቺ የተሰማሽን ብትናገሪማ ጥሩ አይደለም። ብዙ ነገር ትስቻለሽ። አንዳንዴ ከመናገር መስማት የተሻለ ነው። ገብቶሻል? ከስታዳምጪ ነው የተሻለ ንግግር መናገር የምችይው እና የሚናገረውን ነገሮችን ቢቆጥብ። አሁን እኔ ለአዶናይ ራሱ ባገኘው ብዬ አስባለሁ። ሁሌ ማለት ቢናገራቸው በጣም ፋውል። አሁን ኖ በቃ 6 ሚሊዮን ለሱ 20 ሚሊዮን ቢገባ ይገባል። 6 ሚሊዮን በጣም ትንሽ ነው። 20 ቢገባ ይገባል። እንደኔ ነው የምልሽ፣ ይገባል። በጣም የሚሮጥ ልጅ ነው። በጣም ብዙ በቃ መስራት፣ ብዙ ማደግ፣ ብዙ ነገሮችን ማድረግ፣ ለሰዎች መድረስን፣ ሰዎችን ማንሳትን ይፈልጋል። ግን ደግሞ እዚህ ጋር በንግግር የሚጥላቸው ነገሮች አሉ። ሰው ደግሞ የአንደበትሽን ፍሬ ነው የሚለቅመው። ገብቶሻል? እያንዳንዱ ነው የሚነቅሰው። ለምን? ይሄ ፕላትፎርሙ በቃ ለዚህ ነገር የተሰጠ ነው፣ የተመቸ ነው። ገብቶሻል? ለምን ለሰዎች እንትን ትሆኛለሽ፣ መስመር ትሆኛለሽ። ትናንትና ያ ሁሉ ፍቅር የነበረ በደቂቃ በሰኮንድ በቃ ተለያዩ። በቃ ተለያዩ። መለያየታቸው መናገር አይጠበቅባቸውም እኮ። ትናንት ምን ነበሩ፣ ዛሬ ምን ሆኑ? ከዛ በክፍተትሽ መሀል እኮ ነገሮችን ራስሽ እያስኬድሻቸው በቃ አናውንስ ማድረግ አይጠበቅም። ሰው ይዋደዳል፣ ሊለያይ፣ ተጋብቶ ተዋልዶ ይለያይ የለ እንዴ? ምንም ነገር ነው። እንደገና ደግሞ እቺ ልጅ ይሄን ሁሉ ሲያደርግ ለእናቷ ባለማስተዋወቀኝ እኮ ምን ተሰማሽ ብላ ዛሬ ላይ ደግሞ ብሬክአፕ አድርገናል አለ። እንደገና ደግሞ እቺ ልጅ ወይ ተይው ሽምግልና በአደባባይ ቀለበት አላረግላትም